ሰላም ሰላም ተማሪዎች እንደምን ከረማችሁ? እኛ ደህና ነን። ዛሬ በክፍል አንድ ዩኒት 5 ኢንትሮዳክሽን ቱ ፋይናንሻል ኢንተርሚዲያሪስ ይዘን መጥተናል ማለት ነው። በባለፈው እንደ ኢንትሮዳክሽን አይተናል ማለት ነው። በዚህ ዩኒት ላይ የሚካተቱ ሰብ ኮንተንቶች ብለን ዋና ዋና ሀሳቦችን ይዘን መጥተናል ማለት ነው። ሶ ቱዴይ ዊ ዊል ዲስከስ አባውት ኢንትሮዳክሽን ቱ ፋይናንሻል ኢንተርሚዲያሪስ ፋይናንሻል ኢንተርሚዲያሪስ ማለት ምን ማለት ነው የሚለውን በዋናነት የምናየው ኪ ፖይንት ነው ማለት ነው በዚህኛው ክፍል አንድ ላይ ማለት ነው። ስለዚህ ፋይናንሻል ኢንተርሚዲያሪስ ምንድን ነው? ኢንተርሚዲያሪስ የሚባሉት ምንድን ናቸው? ፋይናንሻል ማለት ነው ማለት ነው የሚለው ነገር እንደ ሀሳብ እናነሳለን በዚህ ማለት ነው። ከኮንሰፕቶች ውስጥ ለምሳሌ ፋይናንስ አለ፣ ፋይናንሻል ኢንተርሚዲያሪስ፣ ሴቪንግ፣ ቦሮዊንግ፣ ባንክ፣ ማይክሮ ፋይናንስ ኢንስቲትዩሽኖች ምንድን ናቸው የሚለውን ከዚህ ሀሳብ ጋር አብረው የሚነሱ ናቸው ማለት ነው። ስለዚህ ፋይናንሻል ኢንተርሚዲያሪስ ስንል የሆነ በሁለት መካከል ያለ ገንዘብ ረን የሚደረግበት ነገር ነው እና ስለዚህ ገንዘብ ረን የሚደረግበት ነገር ፋይናንሻል ኢንተርሚዲያሪስ እንለዋለን። ሚድልሜን ላይክ እንደ ኤጀንት ላይክ እንደ ብሮከር ሆኖ የሚያገለግል ማለት ነው። ስለዚህ ጀነራሊ እነዚህ ነገሮች ምንድን ናቸው የሚለውን በዚህኛው ቪዲዮ እናያለን ማለት ነው። ሶ ቪዲዮውን ከመጀመሪያችሁ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለጓደኞቻችሁ አድርሷቸው። ጥያቄም ካላችሁ ኮሜንት ስር ጻፉልን። ሌላም አስፈላጊ ጥያቄም ካለ ጻፉልን ማለት ነው፣ እንመልስላችኋለን። ሌሎችን ትምህርቶች ላይ ይሰራል የምትሉት ነገር ካለ ኮሜንት ላይ ጻፉልን፣ እንመልስላችኋለን ማለት ነው። ስለዚህ ዛሬ ዲስከስ የምናደርግበት ቅድም እንደተናገርነው በፋይናንሻል ኢንተርሚዲያሪስ ላይ ነው እና ስለዚህ ፋይናንሻል ኢንተርሚዲያሪስ ማለት ምን ማለት ነው የሚለው እኔ ፋይናንሻል ኢንተርሚዲያሪስ ሚንስ is an entity or institutions that act as a middleman between two parties of financial transaction between two party in financial transaction. A middleman means a broker or agent እንደ ብሮከር ወይም እንደ ኤጀንት ሆኖ የሚያገለግሉን በመሀል ያሉት በሁለት ፓርቲዎች መካከል የሚገኝ ነገር ፋይናንሻል ኢንተርሚዲያሪስ ይባላል። ኢንተርሚዲያሪስ ሚንስ ቢቲውን ማለት ነው፣ በሁለት መካከል ያለው። ፋይናንሻል ኢንተርሚዲያሪስ ሲሆን ደግሞ ፋይናንስ ትራንዛክሽን ከሚያደርጉት ሁለቱም ሰዎች መካከል ሊሆን ይችላል። ለምሳሌ በሴቪንግ እና በሴቨር እና በቦሮወር መካከል ቦሮ ከሚያደርገው ማለት ነው፣ በዚህና በቦሮወሩ መካከል ምን ይኖራል ማለት ነው? ባንክ ይኖራል። ሴቭ የሚያደርግ ሰው አለ፣ ቦሮ የሚያደርግ ሰው አለ። መሀል ላይ ያሉት እንደ ኤጀንት እንደ ደላላ ሆኖ የሚያገለግሉት ደግሞ ኢንተርሚዲያሪስ ይባላሉ ማለት ነው። ስለዚህ ፋይናንሻል ኢንተርሚዲያሪ ሚንስ ፋይናንስ ነው ረን የሚያደርጉት ቢትዊን ኤጀንት ላይክ ሚድልሜን ሆኖ የሚያገለግሉት ማለት ነው። ፎር ኢንስታንስ ኮመርሻል ባንክ መመልከት እንችላለን፣ ንግድ ባንክ ማለት ነው። ስለዚህ ንግድ ባንክ ምንድን ነው ስራው? የንግድ ባንክ አንዱ ስራ ምንድን ነው? ሴቭ ማድረግ፣ ገንዘብ ሴቭ ያደርጋል። ከዛ ደግሞ ቦሮ ማድረግ፣ ለሚበደሩት ያበድራል ማለት ነው። ስለዚህ ዋን ኦፍ ፋይናንሻል ኢንተርሚዲያሪስ ቢትዊን ሴቨር ኤንድ ዛት ሚንስ ዲፖዚተር ኤንድ ቦሮወርስ፣ በዲፖዚተር እና በቦሮወር መካከል ያለ ማለት ነው። ስለዚህ ፋይናንሻል ኢንተርሚዲያሪስ ሚንስ ሚድልመን ላይክ ኤጀንት ብሮከርስ ቢትዊን ዲፖዚተር እና ሴቨርስ፣ በዲፖዚተር እና በሴቨር መካከል ያለ ነው ማለት ነው። ስለዚህ ፋይናንሻል ኢንተርሚዲያሪስ offers a number of benefits to average consumers such as safety, liquidity, and economic involves in banking and asset management. ብዙ ጥቅም አለው። ላይክ ሴቭ ስታደርጉ ያለው ነገር፣ ለምሳሌ ፋይናንሻል ረን ስታደርጉ፣ ከመሸከም ትራንስፈር ስታደርጉ፣ ስትቀበሉ ሊኩዊዲቲው፣ ሴፍቲው ያለው የደህንነት ሊሆን ይችላል። ሊኩዊዲቲ፣ ኢኮኖሚክ ኦፍ ስኬኒብል ባንኪንግ ኤንድ አሴት ማኔጅመንትስ፣ በእነዚህ የተለያየ ቤኔፊት ልናገኝ እንችላለን። አንድ ኮንሱመር ፋይናንስ ላይ ትራንስፈር ስታደርጉ ኦር ስትቀበሉ
እዛ ላይ የምታደርጉት ነገሮች ብዙ ነገር ኮንሱመሩ ጥቅም ሊያገኝ ይችላል። ፈርስት ዋን ሴፍቲ ነው። እነዛ እዛ ሄዳችሁ የምታገኙት ደህንነት ነው። ደህንነት ገንዘባችሁ እዛ ስታስቀምጡ ኦር ሴፍ ስታደርጉ ወይም ምንም አይነት ስጋት አይኖርባችሁም ማለት ነው። ቤት ስታደርጉ ለምሳሌ በሌባ የመዘረፍ እንደዚህ አይነት ፕሮባቢሊቲ ሊኖሩ ስለሚችሉ እነዛ ነገሮች ይወገዳል ማለት ነው። ሊኩዊዲቲ ያለ ገንዘብ አሁን ለምሳሌ ብዙ ገንዘቦች መያዝ በጣም አሰልቺ ነው። ስለዚህ ትራንስፈር ለማድረግ ለአንድ ሰው ለመላክ ብትፈልጉ ተሸክማችሁ ከመሄድ ትራንስፈር ባችሁ ያደርግላችኋል ማለት ነው። ብዙ ሊኩዊዲቲ ሲሆን ማለት ኢኮኖሚክ ስኬል ኢንቮልቭስ ኢን ባንኪንግ ኤንድ አሴት ማኔጅመንት ላይክ የተለያየ ነገሮች ባንኮች ኢኮኖሚክ ስኬልን ማኔጅ ያደርጋሉ ማለት ነው። ሶ ዚስ ኢዝ ዋን ኦፍ ኢምፖርታንት ፎር ዘ ኮንሱመር ኢን ባንኪንግ ኦር ፋይናንሻል ኢንተርሚዲያሪስ ፋይናንሻል ኢንተርሚዲያሪስ ለዚህ ጥቅም ይውላል ማለት ነው። ሶ financial intermediaries, in other words, a mediates between providers with access of money, providers or savers or depositors access of money ናቸው and users with a shortage of money of financial capital. users means borrowers ማለት ነው ሊበደሩ የሚችሉት እነዚህ ሚዲየት ነው ቢቲውን providers that means ፕሮቫይደርስ የምንላቸው ዲፖዚተሮች ወይም ደግሞ ሴቭ የሚያደርጉት ማለት ነው። ሴቨሮች ሊሆኑ ይችላሉ እና በመሃል ደግሞ ምን አሉ ሌሎች ደግሞ በመሃል ፋይናንስ ዲፖዚተር አለ። ፋይናንስ ዲፖዚተር አክሰፕት የሚያደርግ እና ሾርቴጅ ኦፍ ማኒ የሚያበድር ደግሞ ሌላ አካል አለ። ተበዳሪ በዛ በኩል አለ። አስቀማጭ ደግሞ ዲፖዚት የሚያደርግ ሴቭ የሚያደርግ ሰው በዚህ በኩል አለ። በመሃላቸው ደግሞ ምን አለ ፋይናንሻል ኢንተርሚዲያሪስ አለ። ለዛ ነው ኢንተርሚዲያሪስ የተባለው ቤቲውን ነው በሁለቱ በተበዳሪ እና በአበዳሪ መሃል ያለ ማለት ነው። ዛት ሚንስ ዘ ትራንስፈር ኦፍ ፈንድ ፍሮም ሰርፕለስ ስፔንዲንግ ዩኒት ቱ ዴፊሲት ስፔንዲንግ ስሩ ፋይናንሻል ኢንተርሚዲያሪስ ፋይናንሻል ኢንተርሚዲያሪስ ኢዝ ኮልድ ፋይናንሻል ኢንተርሚዲሽን ይባላል። ዛት ሚንስ መኒ ትራንስፈር ኦር ፋይናንስስ ትራንስፈር ኤክሰስ መኒ ኢንቱ ሾርቴጅ ኦፍ መኒ ዛት ሚንስ ሰርፕለስ ስፔንዲንግ ኢንቱ ዴፊሲት ስፔንዲንግ ስሩ ፋይናንሻል ኢንተርሚዲያሪስ ዛት ሚንስ the transfer of surplus excess money to deficit or spending through financial intermediaries is a financial intermediation ከብዙ ገንዘብ ካለበት ወደ ሌለበት ወደ ዴፊሲት አካባቢ ትራንስፈር የምታደርጉ ነገር ከሆነ ስሩ ፋይናንሻል ኢንተርሚዲያሪስ በፋይናንሻል ኢንተርሚዲያሪስ ዛት ሚንስ ፋይናንሻል ኢንተርሚዲያሪስ ከሚባሉት ውስጥ አንዱ ባንክ ነው። በባንክ ሊሆን ይችላል። ሴቭ ከሚያደርግ አካል ወደ ብድር ለሚፈልገው አካል ገንዘባችሁ ትራንስፈር ስታደርጉ በባንክ አማካኝነት ያ ፋይናንሻል ኢንተርሚዲዬሽን ይባላል ማለት ነው። ትራንስፎርሜሽን ኦፍ ፋይናንሻል ኢንተርሚዲያሪስ ማለት ነው። ዛት ሚንስ ኤክሰስ ኦር ሰርፕለስ ኦፍ ስፔንዲንግ ኢንቱ ዴፊሲት ማለት ነው። ወደዛ የሚሄድበት ማለት ነው። ስለዚህ ዋት አር ዘ ቤኔፊትስ ኦፍ ፋይናንሻል ኢንተርሚዲያሪስ? ፋይናንሻል ኢንተርሚዲያሪስ ጥቅሙ ምንድን ነው ብለን ብዙ ልናወራ እንችላለን። ከዛ ውስጥ ግን በጣም ብዙ ጥቅሞች ይኖሩታል። ለየትኛው ነው ፋይናንሻል ኢንተርሚዲያሪስ ጥቅም ሊሰጥ የሚችለው? ፋይናንሻል ኢንተርሚዲያሪስ ከምንላቸው ውስጥ ፋይናንሻል ኢንተርሚዲያሪስ ስናይ ሁለት ነገሮች ይኖራሉ ማለት ነው። ዛት ሚንስ ዲፖዚተር አንድ ዲፖዚት ኦር ሴቨር ይኖራል። ሁለት ፎር ቦሮወርስ ተበዳሪ ደግሞ ይኖራል ማለት ነው። ፎር ዲፖዚተር ፋይናንሻል ኢንተርሚዲያሪስ ጊቭ ኤ ሴፍቲ ኤንድ ኢንተረስት ኦፍ አርኒንግ ዛት ሚንስ ፋይናንሻል ኢንተርሚዲያሪስ መጀመሪያ ላይ እንዳወራ ነው ምንም አይነት ስጋት አይኖርባችሁም። ዲፖዚት የምታደርጉ ነገር ከሆነ ሴቨሩ ወይም ሴቭ የሚያደርገው ሰውዬ ፋይናንሻል ኢንተርሚዲያሪስ ጊቭስ ምን ይሰጠዋል? ሴፍቲ ያለምን ስጋት ገንዘቡ ሊያስቀምጥ ይችላል። ሌላ ደግሞ ገንዘብ ስታስቀምጡ ምን ይኖራችኋል? ኢንተረስት ይኖራችኋል። ዛት ሚንስ ኢንተረስት ኦፍ አርኒንግ ዩ ሃቭ ቱ ሴቭ ኢን ዩር ማኒ ኦን ባንክስ ኦር አዘር ፋይናንሻል ኢንተርሚዲያሪስ ዩ ሃቭ ጌት ኢንተረስትስ ወለድ ታገኛላችሁ ማለት ነው። ገንዘብ ባስቀምጣችሁ ቁጥር ገንዘባችሁ እዛ ላይ ወለድ ያገኛል ማለት ነው። ስለዚህ
ባንክ አንዱ ፋይናንሻል ኢንተርሚዲያርስ አንዱ ጥቅሙ ምንድነው? የመጀመሪያው ሴፍቲ ነው። ሁለት ደግሞ ኢንተረስት ታገኛላችሁ ማለት ነው። ወለድ እንድታገኙ ያደርጋችኋል ማለት ነው። ሴፍቲ ሪፈርስ ቱ ዘ ፋክት ዛት ዘ መኒ ኦፍ ዲፖዚተር ፍሪ ፍሮም ኤኒ ሪስክ ኦፍ ሉዝስ፣ ምንም አይነት ስጋት አይኖርባችሁም። ምንም አይነት ሉዝ የሚባል ነገር አይገጥማችሁም። ገንዘባችሁ ፋይናንሻል ኢንተርሚዲያር ላይ ሴቭ አደረጋችሁ ማለት ብዙ ነገር ከብዙ ነገር ሉዝ ምናምን ፍሪ ትሆናላችሁ ማለት ነው። ሌላኛው ጌት ኦፍ ኢንተረስት ታገኛላችሁ። አርኒንግ ፎር ኢንተረስት ማለት ባንክ ኦልሶ ፔይ ዩር ኢንተረስት ኦፍ መኒ ባንክስ ኦፍ ዲፖዚት ታደረጉ ደግሞ ምን ይከፍላችኋል ማለት ነው? ኢንተረስት ይከፍላችኋል። ገንዘብ ስላስቀመጣችሁ ባንክ ምን ያደርግላችኋል? ወለድ ይሰጣችኋል፣ ወለድ ይከፍላችኋል ማለት ዚስ አር ዘ ቤኔፊት ቱ ዘ ዲፖዚተር ባይ ፋይናንሻል ኢንተርሚዲያርስ። ስለዚህ ፋይናንሻል ኢንተርሚዲያርስ ዋን ኦፍ ኢምፖርታንት ፎር ቤኔፊት ፎር ጊቭስ ኢን ዲፖዚተር፣ ለሴቪንግ አንድ ከሚሰጣቸው ጥቅሞች የመጀመሪያው ሴፍቲ ነው። ሁለተኛው ኢንተረስት ነው። ስለዚህ ያለምንም ስጋት ገንዘባችሁ ልታስቀምጡ ትችላላችሁ። ሌላኛ ደግሞ ፍሪ ፍሮም ኤኒ ሪስክ ኦፍ ሎዝስ፣ ምንም አይነት ስጋት አይኖርባችሁ ማለት ነው። ሴፍቲ ናችሁ ማለት ነው። ሌላው ኢንተረስት ታገኛላችሁ፣ ወለድ። ልክ ገንዘብ አስቀምጣችሁ ቁጥር ባንክ ለእናንተ ይከፍላችኋል ማለት ነው። የሚከፍላችሁ ነገር አለ ማለት ነው። ስለዚህ ዋት አር ዘ ቤኔፊት ፎር ፋይናንሻል ኢንተርሚዲያርስ፣ አንዱ ጥቅሙ ለዲፖዚተር ነው። ዲፖዚተር ጥቅሙ ምንድን ነው? ሴፍቲ እና ኢንተረስት አርኒንግ ማለት ነው። ሌላኛው ለቦሮወርስ ነው። ለተበዳሪው ደግሞ ጥቅሙ ምንድን ነው የሚለው እናያለን ማለት ነው። ተበዳሪዎች ምን አይነት ጥቅም ነው የሚያገኙት? ከፋይናንሻል ኢንተርሚዲያርስ ምን ሊያገኙ ይችላሉ? ፎር ዲፖዚተር ላስቀማጩ ወይም ደግሞ ለሴቨሩ ምንድን ነው የሚያገኘው? ሴፍቲና ኢንተረስት ኦፍ አርኒንግ ነው። ለሚበደረውስ ምን አይነት ጥቅም ይኖረዋል? ሶ ፒፕል ፎር ቦሮወርስ ለሚበደረው ምን አይነት ቤኔፊት ይኖረዋል? ፋይናንሻል ኢንተርሚዲያርስ ፒፕል ቦሮ ማኒ ፍሮም ባንክስ ኤንድ አዘር ፋይናንሻል ኢንተርሚዲያርስ አር ናውን አዝ ኢንቨስተርስ። ገንዘብ የሚበደሩ ሰዎች ብዙ ጊዜ ምን ይባላሉ? ኢንቨስተር ይባላሉ። ኢንቨስት ለማድረግ ነው ገንዘብ የምትበደሩት። ሾርቴጅ ኦፍ ፋይናንስ ጎቱ ፋይናንሻል ኢንተርሚዲያርስ ላይክ ባንክ ልትሄዱ ትችላላችሁ። ጎቱ ፋይናንስ ኦር ባንክስ ኢንቨስትመንትስ ዜር ኢንቨስተርስ። ስለዚህ ብዙ ጊዜ ባለ ሀብት የምንላቸው ወር ደግሞ ኢንቨስተር የምንላቸው አብዛኛው ጊዜ የሚሰሩት ምንድን ነው? ከባንክ ተበድረው ነው። ገንዘቡ እጃቸው ላይ ኖሮ ከባንክ ይበደራሉ። ስለዚህ ቦሮወርስ አንዱ ጥቅሙ ባንክ ፋይናንሻል ኢንተርሚዲያርስ ፋይናንሻል ፋይናንስ ረን ከሚያደርጉት መካከል የመጀመሪያው ምንድን ነው? ለቦሮወር ጥቅሙ ኢንቨስት እንድታደርጉ ገንዘብ ሾርቴጅ ስላለ እጃችሁ ላይ ስላጠራችሁ ኢንቨስት እንድታደርጉ ገንዘብ ያመቻቻል ማለት ነው። ሶ ፋይናንሻል ኢንተርሚዲያሪስ ዋን ኦፍ ኢምፖርታንት ፎር ቦሮወርስ ፒፕል ዛት ሚንስ ኢንቨስተር ፐርሰንስ፣ ኢንቨስተሮች ከሆናችሁ ገንዘብ ያመቻችላችኋል ማለት ነው። እንድትበደሩ ያደርግላችኋል ማለት ነው። ስለዚህ ገንዘብ ሾርቴጅ ኦፍ መኒ ሲገጥማችሁ ኢንቨስት ማድረግ እየፈለጋችሁ ገንዘብ እጥረት ሲገጥማችሁ ባንክ ሄዳችሁ ልትበደሩ ትችላላችሁ ማለት ነው። ስለዚህ አንዱ ጥቅሙ ምንድን ነው? ለቦሮወርስ ጥቅም ይሰጣል ማለት ነው። ፋይናንሻል ኢንተርሚዲያርስ ዊል ቻርጅ ዘም አኑዋል ኢንትረስት ኦን መኒ ዘይ ቦሮውስ። ስለዚህ ምን ያደርጋል? ሜቢ ስትበደሩ ባንክ ራሱ እናንተ ላይ ምን ያደርጋል? ቻርጅ ያደርጋል። አኑዋል ኢንትረስት አመታዊ ወለድ በተበደራችሁት ብድር መጠን ትከፍላላችሁ ማለት ነው። ስለዚህ ባንክ ራሱ አንድ ጥቅም አለው ከዛ ማለት ነው። ስለዚህ እናንተም ገንዘብ ታገኛላችሁ፣ ኢንቨስት ታደርጋላችሁ። ኢንቨስት ማድረጋችሁ ደግሞ ተጨማሪ ከኢንተረስቱ ጋር ትከፍላላችሁ ማለት ነው። ይሄ አንዱ የባንክ ጥቅም ወይም አሰራር ነው ማለት ነው። ስለዚህ ፋይናንሻል ኢንተርሚዲያርስ ኖት ኦንሊ ባንክ ብቻ አይደለም። ፋይናንሻል ኢንተርሚዲያርስ የምንላቸው ብዙ ናቸው። ፋይናንሻል ኢንተርሚዲያርስ ከምንላቸው ውስጥ ማለት ነው። the more money they borrow, the more investment of production they undertake with useful in the country. The more money they borrow, the investment production they undertake useful of the country. ስለዚህ
ብዙ ገንዘብ ብሮከር ስታደርጉ ብዙ ኢንቨስት ታደርጋላችሁ። ብዙ ኢንቨስት ካደረጋችሁ ደግሞ ብዙ ፕሮዳክሽን ትሰራላችሁ። ብዙ ፕሮዳክሽን ካለ ደግሞ ምንድነው ሀገር ታድጋለች ማለት ነው። ስለዚህ መኒ ኢዝ አን ኢኮኖሚክ ላይክ ብለድ ሰርኩሌቲንግ ኢን ቦዲ ይባላል አይደለም። ገንዘብ ለአንድ ሀገር ኢኮኖሚ ምንድነው እንደ ብለድ ሰርኩሌሽን ነው ይባላል። ብለድ ሰርኩሌት ልክ ቦዲያችን ላይ እንዳለ ሁሉ ለህይወታችን በጣም አስፈላጊ እንደሆነ ሁሉ ገንዘብም ለአንድ ሀገር ኢኮኖሚ ፋይናንስ ቤዝ ነው ማለት ነው። ስለዚህ ላይክ እንደ ብለድ ነው ማየት ያለብን ማለት ነው። ስለዚህ ባንክ አንዱ ኦር ባንክ ፋይናንሻል ኢንተርሚዲየርስ አንዱ ጥቅሙ ምንድነው? ቦሮወሮችን ገንዘቦችን ለሚበደሩ ማዘጋጀት ማለት ነው። ከሰርፕለስ ከሆኑትን ወደ ዴፕሲት ወደሆኑትን ማድረስ ማለት ነው። ስለዚህ ኤኒ ኢኮኖሚ ኦር ካውንትሪ ካንኖት ፈንክሽን ዌል ዊዛውት መኒ ያለ ፋይናንስ ያለ መኒ ምንም አይነት ስራ መስራት አይችሉም። ኤኒ ካንትሪ ማለት ይቻላል ማለት ነው። ጀስት አስ ቦዲስ ካንኖት ፈንክሽን ዊዛውት ብለድ ሰርኩሌት ኢት ላይክ እንደ ብለድ ሰርኩሌት ቦዲያችን ብለድ ሰርኩሌት ከሌለ መስራት እንደሚያውቀው ሁላ ገንዘብ ኦር ፋይናንስ ረን ካልተደረገ ፋይናንስ ከሌለ አንድ ሀገር ስራ መስራት አትችልም ታውቁማለች ማለት ነው። ዊ ዩዝ ኢት ቱ ባይ አወር ዴይ ቱ ዴይ ኒድስ ዲማንድ ያ እና ዲማንድ ላይ ስትማሩ ካስታወሳችሁ ዲማንድ ሚንስ ዊሊንግነስ ኤንድ ኤቢሊቲ ቱ ፔይ ምንድነው? ዲማንድ ስንል ፍላጎት ያስፈልጋል። ፍላጎት ብቻ ሳይሆን ኤቢሊቲም ያስፈልጋል። ካፓቢሊቲ ቱ ፔይ ስፔሲፊክ ፔሪድ ጊቭን ፕራይስ ላይ ማለት ነው። ዌር ኤቢሊቲ ኢዝ መኒ ኦር ፋይናንስ ዊ ሃቭ ቱ ፔይ ጉድስ። ስለዚህ ዲማንዳችሁ ሰክሰስ ለማድረግ የግድ ምን ያስፈልጋችኋል ማለት ነው? ገንዘብ ያስፈልጋችኋል ማለት ነው። ስለዚህ አንድም ካንትሪ ኢንቨስት ለማድረግ ኦር ፕሮዳክሽን ኢንክሪዝ ለማድረግ የግድ ቦሮ ማድረግ አለበት። ኢንቨስተሮች ሞር መምጣት አለባቸው ማለት ነው። ጀነራሊ ቱዴይ ዊ ዲስከስ አባውት ፋይናንሻል ኢንተርሚዲያሪስ። ፋይናንሻል ኢንተርሚዲያሪስ ሚንስ ፋይናንሻል ኢንተርሚዲያሪስ ማለት ሚድል ሜን ማለት ነው። ላይክ ሚድል ሜን ነው ሚድል የምንለው ማለት ነው። ሚድል ስንል ምን ማለት ነው? በሁለት መካከል ያለ ላይክ እንደ ኤጀንት የሚያገለግል ማለት ነው። እንደ ኤጀንት ወይም ደግሞ አገናኝ የምንለው ማለት ነው። በአማርኛው እንደ ኤጀንት ቢቲዮን ሚድል ስንል በመሃል ያለ ማለት ነው። በማንና በማን ማለት ነው? ዲፖዚት በሚያደርገው ሰውና ቦሮ በሚያደርገው ሰው መሃል ማለት ነው። ሴቭ ልናደርግ እንሄዳለን። ቦሮ ለማድረግ ደግሞ የሚሄድ ሰው አለ። ስለዚህ በሁለቱ መካከል ደግሞ የዲፖዚት እና የቦሮር የሚያገናኘው ፋይናንሻል ኢንተርሚዲያሪስ ይባላል ማለት ነው። ፋይናንሻል ኢንተርሚዲያሪስ ከሚባሉት ውስጥ አንዱ ምንድነው? ባንክ ነው። ባንክ ፋይናንሻል ኢንተርሚዲያሪስ ነው። ማይክሮ ፋይናንሶች አንዱ ኢንተርሚዲያሪስ ናቸው ማለት ነው። ሶ ረን ሲያደርግ ገንዘብ ፋይናንሻሊ ኤክሰስ ካለበት ወደ ምንድነው ዴፊሲት ወዳለበት ረን የሚያደርግ አይነት ነገር ከሆነ ገንዘባችን ስለዚህ ፋይናንሻል ኢንተርሚዲዬሽን ይባላል ማለት ነው። ስለዚህ በነፊት ለሚያደርጋቸው ወይም ደግሞ ምን አይነት ጥቅም ይሰጣል ፋይናንሻል ኢንተርሚዲያሪ ስንል ዲዩቱ ዲፖዚተር እና ዲዩቱ ቦሮወሮችን ማየት እንችላለን ማለት ነው። አኮርዲንግ ቱ ዲፖዚተር ስናይ ዲፖዚት ስታደርጉ ገንዘባችሁ ኤኒ ፐርሰንስ ዲፖዚት ሲያደርግ ምን ያገኛል? ቢያንስ በትንሹ ሴፍቲ እና ኢንተረስት ያገኛል ማለት ነው። ወለድ እና ያለምንም ስጋት ኤኒ ፍሪ ሎዝስ ማለት ነው። ምንም አይነት ኪሳራ አይገጥማችሁም ባንክ ላይ ሴፍ ስታደርጉ ገንዘባችሁ ኖት ኦንሊ ባንክ ፋይናንሻል ኢንተርሚዲያሪስ ውስጥ ማለት ነው። እና ኢንተረስት ገንዘብ ስላስቀመጣችሁ ደግሞ ወለድ ይከፈላችኋል ማለት ነው። ቢያንስ በትንሹ ይሄ ጥቅም ታገኛላችሁ። ሌላኛው ቦሮር ላይ ቦሮዎች ምን ሊያገኙ ይችላሉ? ገንዘብ ሊበደሩ ይችላሉ። ገንዘብ ስትበደሩ ደግሞ በዛ ልክ ኢንቨስት ታደርጋላችሁ። ኢንቨስት ስታደርጉ ደግሞ
ፕሮዳክሽን ትጨምራላችሁ። ፕሮዳክሽን ሲጨምሩ ደግሞ የእናንተ የኢኮኖሚ ኦር አዘር ስታንዳርድ ላይፍ ቼንጅ ሊደረግ ይችላል ማለት ነው። ስለዚህ የግድ ስትበደሩ የሆነ ቻርጅ መክፈላችሁ አይቀርም፣ ኢንተረስት ይኖርባችኋል፣ ወለድ ማለት ነው። ስለዚህ እንደዚህ አይነት አሰራር ነው የሚሰሩት ፋይናንሻል ኢንተርሚዲያሪስ ማለት ነው። ሶ ቱዴይ ጀነራሊ ዲስከስድ አባውት ፋይናንሻል ኢንተርሚዲያሪስ ዚስ ኢዝ ኦል አባውት ቱዴይ ክላስስ ሶ ዩ ካን አስክ ሚ any question about comment sections and any suggestions like give me and accept that any comments ሶ ጥያቄ ካላችሁ ኮሜንት ላይ ጻፉልን። ሊሰራላችሁ የምትፈልጉም ነገር ካለ እንደዛው አስቀምጡልን፣ መልስላችኋለን። መልካም ጊዜ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቻው